ሰላም ሰላም እንዴት ናችሁ? ዶክተር ልሳነ ወርቅ ሚኪያስ ነኝ። እንዴት ናችሁ የዩቲዩብ ቤተሰቦቼ? ይሄኛው የቴሌግራም ይቅርታ በጣም የቴሌግራም ምላችሁ ለምዶብኝ ነው። የዩቲዩብ ቻናሌ ነው። እንግዲህ ይሄ የዩቲዩብ ቻናል ላይ የተለያዩ ነገሮችን ፖስት አደርጋለሁ። የጤና ነክ ነገሮችን፣ ጥሩ ጥሩ ኤጁኬሽናል ትምህርት የሚሰጡበትን ነገሮች፣ ብዙ ነገሮችን ማውራበት ወይም ለእናንተ ማካፍልበት ዩቲዩብ ቻናሌ ነው። ሰብስክራይብ አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ በማድረግ እንድትጀምሩ፣ ምክንያቱም በጣም ጠቃሚ የሆኑ መረጃዎችንና ነገሮችን ነው የምነግራችሁ ማለት ነው። ዛሬ የተገናኘ ነው ኤንጂኦ ወይም ደግሞ ትልልቅ ሁማኒቴሪያን ኦርጋናይዜሽንስ ወይም ኤንጂኦዎች ላይ ኢንተርናሽናል ኦርጋናይዜሽኖች ላይ ለመቀጠር የሚያስፈልጉ 5 ቶፕ 5 ብዬ የመረጥኳቸውን ኮርሶች ለእናንተ ይዤላችሁ ቀርቤያለሁ ማለት ነው። ይሄ ቪዲዮ እስኪያልቅ ድረስ ቁጭ ብላችሁ ተከታተሉኝ። በጣም ነው የሚጠቅማችሁ። በጣም ለአጭር ጊዜ ነው ማቆያችሁ፣ ብዙ አላቆያችሁም። ነገር ግን እንዳትረሱ የምፈልገው ሰብስክራይብ ካደረጋችሁ እንደዚህ አይነት ቪዲዮዎችን ሁልጊዜ ስለምታገኙ እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ይሄን ቪዲዮ ከወደዳችሁት ለእናንተ ጥሩ ነገር ለማቅረብ እኔ ወደኋላ አልልም። ስለዚህ እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ለምታውቋቸው ሰዎች ደግሞ ሼር አድርጉላቸው። ስለዚህ ይሄ ቪዲዮ እስኪያልቅ ድረስ 5ቱን ኮርሶች ለእናንተ ሼር አደርጋለሁ። አብራችሁ ይቆዩ። የመጀመሪያው ከ5ቱ የመጀመሪያ ኮርስ የሚሆነው አውትብሬክ ኮንትሮል ወይም ደግሞ ሪስፖንስ ነው። አውትብሬክ ኮንትሮል ወይም ሪስፖንስ ማለት ከስሙ እንደምንረዳው አውትብሬክ ማለት የተለያዩ አዳዲስ ዲዚዞች ወይም ደግሞ ብዙ ጊዜ ኢንፌክሽየስ ዲዚዞች ናቸው። አውትብሬክ የሚኖርበት ማለት እንደ አዲስ አውትብሬክ ሲያደርጉ ወይም ደግሞ እንደ አዲስ ሲገኙ ወይም ደግሞ ኦልሬዲ አንድ ቦታ ብቻ የነበሩ ከዛ እንደ አዲስ ለምሳሌ ጠፍቶ የነበሩ ህመሞች አሉ። ኢንፌክሽየስ በክትባት ምክንያት የጠፉ ሊሆኑ ይችላሉ። ሲነሱ ድጋሜ ሲነሱ ወይም ደግሞ ያልተለመደ ምንድነው ከዚህ በፊት ይዘውት የማያውቁትን ቦታ ስፍራ ወይም ደግሞ ታይተውበት የማይታወቁበት ቦታ ላይ የሚገኙበት ጊዜ በሚመጡበት ጊዜ ሪስፖንድ የማድረግ ወይም ደግሞ የመቆጣጠር ስኪሎችን የሚያስተምሩ ኮርሶች አሉ እና እነሱ አውትብሬክ ሪስፖንስ ወይም ደግሞ አውትብሬክ ኮንትሮል ይባላሉ። ምሳሌ ያክል ለምሳሌ ኮቪድ-19 አውትብሬክ ላይ ኮቪድ-19 ሲመጣ ኮቪድ-19 እንዴት ነው ኮንቴን የተደረገው፣ እንዴት ነው ሪስፖንስ፣ እነዚህ የመከላከያ መንገዶችን የተጠቀምነው፣ ህብረተሰቡን የተከላከልነው የሚሉ የፐብሊክ ሄልዝ ኮርሶች ናቸው። እነዚህ አሁን ነገሮች ምንድናቸው? ሞሮፍ የህብረተሰብ ጤናን የሚመለከቱ ኮርሶች ናቸው። ስለዚህ እነዚህ አንደኛው አውትብሬክ ብዙ ጊዜ የሚፈለገው በትልልቅ ኤንጂኦዎች ሁማኒታሪያን ኦርጋናይዜሽንስ ወይም ደግሞ እነዚህ ጤና ላይ በተለይ የሚሰሩ ኦርጋናይዜሽኖች ከሆኑ የሚፈልጉት አንደኛው የመጀመሪያው ስኪል ይሄ ነው፣ አውትብሬክ ሪስፖንስ ወይም ኮንትሮል። ስለዚህ ይሄን ተምራችሁ በዚህ እንትን ኢኩዊፕ ከሆናችሁ ወይም ሰርቲፋይ ከሆናችሁ ኤንጂኦ ጆቦችን ወይም ደግሞ ስራዎችን የማግኘት እድላችሁ ከፍ ይላል ማለት ነው። ሌላው ደግሞ እንደ ምሳሌ ለማንሳት ኢቦላ፣ ለምሳሌ አሁን ኢቦላ አውትብሬክ ነበረ። እሱን እንዴት ነው ኮንትሮል ማድረግ የሚቻለው? እኛ ሀገር ሞንኪ ፖክስ የሚባል መጥቶ ነበር። እንዴት ነው እሱን ኮንትሮል እና ለሱ ሪስፖንስ ማድረግ የሚቻለው የሚለውን ነገር ነው ኮርሱ የሚያስተምራችሁ። በዚህ እንትን ከሆናችሁ አንደኛው ቶፕ 5 ብዬ ካመጣዋቸው የመጀመሪያው አውትብሬክ ሪስፖንስ ወይም ደግሞ ኮንትሮል ይባላል ማለት ነው። ሁለተኛው ደግሞ ዋተር ሳኒቴሽን ኤንድ ሃይጂን ወይም ደግሞ ዋሽ ይላል። እንደውም ብዙ ጊዜ ካስተዋላችሁ የኤንጂኦ ስራዎች አሉ ብዬ ሳወጣ ዋሽ የሚለው ዋሽ ኦፊሰር የሚል ብዙ ጊዜ ፖስት ተደርጎ ታዩታላችሁ። እንግዲህ እሱ ነው ዋተር ሳኒቴሽን ኤንድ ሃይጂን ነው። ይሄ ምንድነው? እንግዲህ ስሙ እንደሚናገረው ስለ ውሃ ብክለት፣ ንጽህና አጠቃቀም፣ እንዴት ነው ሰዎች ንጽህናቸው የሚጠብቁት፣ ውሃ አካባቢ ያለ ንጽህና፣ ወንዞች አካባቢ፣ ኩሬ፣ ሐይቅ፣ እንደዚህ አይነት ነገሮች ላይ ህብረተሰቡ እንዴት ነው ከነሱ ጋር ያለውን እንዴት ነው እየተጠቀማቸው ጤንነቱ ሊጠብቅ የሚችለው የሚለውን ኮርስ ነው። ሁለተኛው ዋሽ ይባላል። ዋተር ሳኒቴሽን ኤንድ ሃይጂን ይባላል። ይሄኛው ሁለተኛው ኮርስ ነው። በዚህ ሰርቲፋይ እና ስኪል ኢኩዊፕድ ከሆናችሁ ወይም ደግሞ ይሄን እውቀት ከያዛችሁ በኤንጂኦ የመቀጠር እድላችሁ ከፍ ያለ ነው ማለት ነው። ሶስተኛው ኒውትሪሽን ነው። ኒውትሪሽን ማለት እንግዲህ የኛ ሀገር እንግዲህ እንደሚታወቀው አፍሪካ ውስጥ በተለይ ሰብሳሃራን ከሳሃራ በታች ያሉ ሀገሮች በረሃብ እንታወቃለን እና በጣም ትልቁ እንትን ምንድነው ኤንጂኦዎች እንትን የሚያደርጉበት ፎከስ የሚያደርጉበት የሃንገር ወይም ደግሞ የረሃብና ድርቅ እንደዚህ ተያያዥነት ያላቸው የዚህ አመጋገብ
ማልኒውትሪሽን ጋር የተያያዘ ችግሮች ናቸው እና በሱ የሰለጠነ የሰው ኃይል ይፈልጋል በኒውትሪሽን ቢኮዝ ህፃናት በቂ ምግብ በልተዋል ወይ ህፃናት በዚህ ምክንያት በሚፈጠር የመቀንጨር ይባላል ማልኒውትሪሽን፣ ሲቪር አኪት ማልኒውትሪሽን፣ ሞዴሬት ማልኒውትሪሽን እነዚህ ብዙ አይነት እንትኖች አሉ። በዚህ በረሃብና በምግብ እጦት ምክንያት የሚከሰቱ የጤና እንትኖች በሱ ዙሪያ ሰርቲፋይድ ከሆናችሁ ወይም ደግሞ ኒውትሪሽን ትሬኒንግ ከወሰዳችሁ በእንደዚህ ስኪል ካላችሁ ኤክስፔሪየንስ ካላችሁ ኖሌጅ ካላችሁ ሶስተኛው ተፈላጊው እንትን ስራ ኮርስ ኒውትሪሽን ነው ማለት ነው። ሎጂስቲክስ ኤንድ ሰፕላይ ይባላል። ሎጂስቲክስ ኤንድ ሰፕላይ ማለት እነዚህ አንድን አሁን ለምሳሌ አንድን አካባቢ እርዳታ ለማድረግ ወይም ደግሞ ሪስፖንስ ለመስጠት ለአውትብሬክ ሊሆን ይችላል፣ ሜቢ ለረሃብ ሊሆን ይችላል፣ ለማንኛውም ዲዛስተረስ ሲቹዌሽን ወይም ደግሞ ላለ አደጋ ለሚፈጠር ጤና ላይ ህብረተሰቡ ጤና ላይ አደጋ የሚፈጠር ነገር እንትን ሲል ወደዛ የህክምና ቡድን ይላካል። ወደዛ ሲላክ እቃዎች አሉት የህክምና ቡድን መቼስ ብቻውን እንትን አይልም። እቃዎች አሉት፣ ሪሶርሶች አሉ። ስለዚህ ሎጂስቲክስ ኤንድ ሰፕላይ ማለት እነሱ እንዴት ነው ማኔጅ የሚደረጉት፣ ሰፕላዮች ያሉትን ሪሶርሶች እንዴት ነው ሞቢላይዝ ማድረግ የምችለው፣ እንዴት ነው መጠቀም የምችለው፣ ኮስት ኢፌክቲቭ በሆነ ዌይ፣ ታይም ኢፌክቲቭ በሆነ ዌይ እንዴት ነው እቃዎች የሚዘዋወሩት፣ እንዴት ነው ዩቲላይዝ የምናደርጋቸው የምንጠቀማቸው የሚለውን ሎጂስቲክስ ኤንድ ሰፕላይ የሚለው የራሱን የቻለ ኮርስ አለው ሎጂስቲክስ ኤንድ ሰፕላይ እና እሱ ራሱ ሶስተኛው እንግዲህ በእኔ አራተኛው መሰለኝ አራተኛው ቶፕ 5 ናቸው ብዬ እስካሁን ካየኋቸው የኤንጂኦ ስራዎች ውስጥ ያየሁት በጣም ተፈላጊ ስኪል እና ሰርቲፊኬሽን ነው። ይሄን ደግሞ አራተኛው ይሄ ነው። አምስተኛው ቶፕ 5 ከሚባሉት ብዬ ካወጣቸው ኤንጂኦ ስራ ላይ ሁማኒታሪያን ኦርጋናይዜሽን ወይም ደግሞ ኢንተርናሽናል ድርጅቶች የሚፈልጓቸው ውስጥ ፕሮጀክት ማኔጅመንት ነው። ፕሮጀክት የትም ቢሆን አለ፣ ኢንጂነሪንግ ውስጥ አለ ፕሮጀክት፣ ጤና ላይ አለ ፕሮጀክት፣ ሁሉም ፊልድ ላይ አለ። ስለዚህ እንደዚህ አይነት የኤንጂኦ ስራዎች ደግሞ ፕሮጀክት ቤዝድ ናቸው። እንዲህ ሲባል እንደምታውቁት ፕሮጀክቱ አልቋል፣ ፕሮጀክቱ ፌዝ አውት አድርጓል፣ እንደዚህ ምናምን የሚባሉ ቃላቶች አሉ። ምንድነው ፕሮጀክት ማለት? በአንድ በተወሰነ ጊዜ ውስጥ በተወሰነ ኮስት ኢፌክቲቭ በሆነ ወይ በተወሰነ ሰፕላይ ሪሶርስ የሆነ ጎል አቺቭ ማድረግ ማለት ነው። ፕሮጀክት ማኔጅመንት ማለት ይሄንን ነው። ኮስት፣ ታይም እና ሪሶርስ መሰለኝ አይ ቲንክ ሶስቱ ፕሮጀክት ፒላርስ የሚባሉ አሉ። እነሱን ተጠቅማችሁ ያንን ፕሮጀክት እንዴት ነው ማኔጅ ማድረግ የምትችሉት ናቸው። ፕሮጀክት ማኔጅመንት በጣም 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 ተፈላጊ ስኪል ነው። ኢቭን በማስተርስ ደረጃ ራሱ ይሰጣል። ማስተርስ ኢን ፕሮጀክት ማኔጅመንት ይባላል። እሱን መማር ትችላላችሁ፣ ግን እንደ ሰርቲፊኬት ደረጃም ይሰጣል። የተለያዩ እነዚህ ነፃ ዌብሳይቶች አሉ፣ እነሱንም ነግራችኋለሁ። ቀጣይ የምሰራው ቪዲዮስ እነዚህን ኮርሶች ደግሞ የምናገኝበት ዌብሳይቶች የት ናቸው የሚለውን ኮርሶች ነው ምንድነው ዌብሳይቶች የምነግርበት ቪዲዮ ነው የሚሆነው። ስለዚህ እነዚህ የነገርኳችሁን አጠቃላይ ኮርሶች እነዚህ 5 ኮርሶች ለማጠቃለል ያክል አንደኛው አውትብሬክ ሪስፖንስ ነው። አውትብሬክ ሪስፖንስ ወይም ደግሞ ኮንትሮል ነው። ሁለተኛው ዋሽድ ወይም ዋተር ሳኒቴሽን ኤንድ ሃይጂን ነው። ሶስተኛው ኒውትሪሽን ነው። አራተኛው ሎጂስቲክስ ኤንድ ሰፕላይ ነው። አምስተኛው ፕሮጀክት ማኔጅመንት ነው። እንግዲህ እኔ ፒክ ካረኳቸው ካየኋቸው ብዙ ኤንጂኦች የሚፈልጓቸው ሰርቲፊኬሽኖች ወይም ደግሞ ኖሌጆች በዚህ ዙሪያ ሰርቲፋይ እንድትሆኑ ትሬኒንግ እንድትወስዱ ነው። እንግዲህ በቀጣይ ቪዲዮ ደግሞ እነዚህን ደግሞ በነፃ የምታገኙባቸው ታማኝ ነፃ ኮርስ ብቻ አይደለም፣ ነፃ ኮርስም ነፃ ሰርቲፊኬት የሚሰጡ ናቸው እኔ የማስተዋውቀው። ስለዚህ ቀጣይ ቪዲዮ ሰራላችኋለሁ። አሁንም እነግራችሁ ይሄንን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። ከዚህ በኋላ እንድታገኙት ደግሞ ሰብስክራይብ እንደዚህ አይነት ቪዲዮ ፖስት ሳደርግ እንድታገኙ ሰብስክራይብ ማድረግ ብቻ አይደለም፣ ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን እንድትነኩልኝ እጠይቃችኋለሁ። ይሄ ቪዲዮ ይጠቅማል ብላችሁ የምታስቡት ባለሙያ ካለ ሼር አድርጉለት። ለኔም ያበረታታኛል። በጣም ወዳችኋለሁ፣ አከብራችኋለሁ። በሚቀጥለው ቪዲዮ እንገናኝ።